والعلم في سن الشباب أسرع إلى النفس وأقوى تعلقا ولصوقا. قال الحسن البصري رحمه الله: العلم في الصغر كالنقش في الحجر فقوة بقى. بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه، وأشهد أن لا إله إلا الله وحده لا شريك له، أشهد أن محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه ومن اهتدى بهداهم إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد، فالسلام عليكم ورحمة الله وبركاته. إن شاء الله يا شيخ عبد الرزاق እንደተናገሩት በአላህ Subhanahu Wa Ta'ala ፍቃድ ሁላችንም በጉጉት ስንጠብቀው የነበረውን ይህን ኪታብ ዛሬ ነው የምንጀምረው። ያው ሙኽተሰር الداء والدواء ነው። ኢብኑ القيم ኪታብ الداء والدواء ወይም ደግሞ الجواب الكافي لمن سأل عن الدواء الشافي የሚለውን ሙኽተሰር ተደርጎ ነው። ስለ ኪታቡ ምንነትና አስፈላጊነት እንደዚሁም በዚህ ዘመን በተለይ አሁን ባለንበት ለወጣቱ ምን ያክል አስፈላጊ ኪታብ እንደሆነ ብዙዎቻችን በተለያዩ ሶሻል ሚዲያ ላይ እንሰማለን። ብዙ ዑለማዎች፣ ብዙ መሻይኾች በዚህ ኪታብ ላይ ወጣቶችን አደራ ይላሉ። ሐቂቃ አንድ ወጣት ይህን ኪታብ ለመቅራት አላህ Subhanahu Wa Ta'ala ከወፈቀው አላህ በሱ ላይ ትልቅ የሆነ ኒዕማ ወሎለታል ማለት ይቻላል። በተለይ አስጀምሮ ካስጨረሳችሁ ይህን ኪታብ ልክ ዛሬ ጀምራችሁ እስከ መጨረሻው ድረስ ለመከታተል ካበቃችሁ ኢንሻአላህ ተስፋ አደርጋለሁ አላህ በእናንተ ላይ መልካም ነገር ወሎላችኋል። አላህ ለመልካም ነገር ፈልጓችኋል ኢንሻአላህ። الشيخ عبد الرزاق البدر እንደሚሉት አላህ በእኔ ላይ ከዋለልኝ ጸጋዎች መካከል ይህንን ኪታብ الداء والدواء ገና በለጋርሚ ከሱ ጋር መተዋወቂ ነው፣ እሱን መቅራቴ ነው ይላሉ ሼክ عبد الرزاق البدر። ያው ኪታቡ በወንጀል ሱስ ለሚሰቃይ ከሐራም ፍቅር ለመውጣት የሚታገል ራሱን ከወንጀል አሩን አውጥቶ የተረጋጋ ህይወት፣ ሰላም የሆነ ህይወት፣ የተስተካከለ ህይወትን መኖር ለሚፈልጉሉ አስፈላጊ ነው። እንዳጠቃላይ ስር የሰደዱ የኢማን ጸር በሽታዎችን ለማከም ለመፈወስ ሐቂቃ ትልቅና ወሳኝ የሆነ ኪታብ ነው። በዚህ ኪታብ ብዙ ሰዎች ህይወታቸው ተስተካክሏል። በዚህ ኪታብ ብዙ ሰዎች ወደ አላህ ቀርበዋል። ብዙ ሰዎች ከወንጀል ሱስ ወጥተዋል። ይህን ኪታብ የቀራ ሰው ወንጀል አይሰራም አላላችሁም፣ ነገር ግን ወንጀል ላይ ይዘወተራል ብዬ አላስብም። ምክንያቱም የሚወቅሰው የሆነ ኪታብ ነው። ወንጀል ላይ እንዳይዘወትር ወንጀልን ለመስራት ሲያስብ አእምሮ ላይ መጥቶ የሚከለክለው የሆነ ትልቅ የሆነ ኪታብ ነው። ለማወቅ ሳይሆን ለመተግበር እንቅራው፣ በእኽላስ እንቅራው፣ ራሳችንን ለመቀየር ማለት ነው። ስሙን እንደምትመለከቱት الداء والدواء ነው፣ በሽታውና መድኃኒቱ ማለት ነው። በኪታቡ ውስጥ እያንዳንዱ ወንጀል ሼክ ኢማም ኢብኑ القيم ረሂመሁላህ በሽታቸውን እየዘረዘሩ መንስኤዎችን እያብራሩ ከቁርአንና ከሐዲስ ላይ ተመስርተው መድኃኒቶችን ይጠቁሙናል ማለት ነው። ያው ኪታቡ የተጻፈበትም ዋነኛ ምክንያት አንድ ሰው በከባድ ወንጀል ሱስ ተይዞ ከዚህ ሱስ፣ ከዚህ ህመም፣ ከዚህ ስቃይ ለመላቀቅ የተለያዩ መንገዶችን ይሞክራል። ካለበት የወንጀል ሱስ ለመውጣት ይሞክራል፣ የተለያዩ መንገዶችን ይጥራል። ነገር ግን ከዚህ ወንጀል መውጣት ሳይችል ወደ ኢማም ኢብኑ القيم ረሂመሁላሁ ተዓላ ይመጣና ጥያቄ ጠይቋቸው የተጻፈ የሆነ ኪታብ ነው። ኢብኑ القيم ይህንን ኪታብ ሲያዘጋጁ ለሰውየው ብቻ አይደለም፣ ለመላው ኡማ መፍትሄ የሰነቀ የሆነ ኪታብን አዘጋጁ ማለት ነው። የኽላሳቸው ውጤት ለአላህ ብሎ የተጠየቀ ጥያቄ ነው፣ ለአላህ ብሎ የተመለሰ ምላሽ ነውና
እስከዚህ ዓመት እስከዚህ ድረስ እየተቀራ ሰው እየተጠቀመበት ህይወትን እየቀየረበት ያለ ኪታብ ነው ማለት ነው። ኢብኑል ቀይም ኪታብ ይህ ብቻ ሳይሆን ሌሎችንም ኪታቦች ስትመለከቱ ከ600 ዓመት በፊት የተጻፉ ኪታብ አይመስሉም። ልክ በዚህ ዘመን ያለውን የወጣቱን ሁኔታ የሶሻል ሚዲያውን ሁኔታ ወጣቱ ምን አይነት ሱስ ላይ እንዳለ እየተመለከቱ የሚጽፉት ይመስላል። እና ኢንሻአላህ ብዙ ማለት አያስፈልግም፣ ብዙዎቻችሁ ታውቃላችሁ። እኛ የምንቀራው ያው ሙኽተሰሩን ነው ኡስታዝ አብዱረዛቅ እንዳለው። ኢንሻአላህ መጨረሻም ላይ ኢጃዛ ይኖራል። ሙኽተሰር ካደረጉት ሼክ ጋም ተገናኝተዋል ነው ኡስታዝ አብዱረዛቅ ወንድሞች ማለት ነው። እና ኢንሻአላህ በዚህም ኢጃዛ ይኖራል ማለት ነው። በሳምንት 2 ቀን ነው የሚሰጠው፣ እሁድና ሐሙስ ነው። ኢንሻአላህ አስፈላጊ ከሆነ ቀናቶችም ሊጨመሩ ይችላሉ። መተን ላይ ብቻ ለማተኮር እሞክራለሁኝ። ሸርህ ማብዛታችን ይሄን ያክል አስፈላጊ ነው ብዬ አላስብም። ስለዚህ ሙኽተሰሩ ነው። አንዳንዶች ፕሪንት አድርገው የያዙ አሉ። ሌሎች ደግሞ ዋናው ኪታብ ኢብኑል ቀይም አዳእ ወደዋእ ዋናው እጃቸው ላይ ያሉ ወንድሞችና እህቶች አሉ። በሱም መከታተል ትችላላችሁ። ምክንያቱም ሙኽተሰር ነው፣ ይህ ተልኺስ አይደለም። ሙኽተሰር እና ተልኺስ ልዩነት አለው። ሙኽተሰር የዋናውን የሙአሊፉን ቃላትና አገላለጽ እየጠበቀ አስፈላጊ የሚባሉትን ያስቀምጣል፣ የተደጋገሙ የሚባሉትን ይቀንሳል። ሙኽተሰር እሱ ነው። ስለዚህ ዋናውን ኪታብ ኢብኑል ቀይምንም ገልጣችሁ ብትከታተሉ 90% በሚባል መልኩ ታገኙታላችሁ እዚህ ላይ የምንቀራው። ተልኺስ ከሆነ ግን የዋናው የኪታቡ ጸሐፊ ሐሳቦች በራሱ አገላለጽ ተልኺስ ባደረገው ሰው አገላለጽ ያቀርባቸዋል፣ ቃላቶቹ ላይኖሩ ይችላሉ። ስለዚህ ተልኺስ ሳይሆን ሙኽተሰር ነውና ዋናውን ይሄን ምንቀራውን ፕሪንት አድርጋችሁ የምትከታተሉ መልካም ነው ማለት ነው። طيب ታዲያ ይህን ኪታብ ያዘጋጁት ማን ናቸው? ኢብኑል ቀይም ናቸው። ሙሉ ስማቸው ሸምሱዲን አቡ አብድላህ ሙሐመድ ኢብኑ አቢ በክር ኢብኑ አዩብ ኢብኑ ሰዒድ አልዙረዒ አልደመሽቂ ይባላሉ። ያ ብዙዎቻቸው ወይ ደግሞ ብዙዎች ዘንድ የሚታወቀው ኢብኑል ቀይም ነው። طيب ኢብኑ ቀይም አልጀውዚያ በመባል ይታወቃሉ። የስያሜ የተሰጣቸው አባታቸው አልመድረሰት አልጀውዚያ የተባለ ተቋም ላይ ቀይም ነበሩ። ቀይም ማለት ያኒ ሐላፊ አስተዳዳሪ ስለነበሩ ነው። ስለዚህ ኢብኑ ቀይም አልጀውዚያ ወይ ደግሞ ኢብኑል ቀይም ጀውዚያ ጋር ከሆነ ኢብኑ ቀይም ነው። ላመልአል አትነበብ። ኢብኑል ቀይም አልጀውዚያ ሳይሆን ኢብኑ ቀይም ጀውዚያ ይሆናል ማለት ነው። ብቻውን ከሆነ ግን ኢብኑል ቀይም ነው። ምክንያቱም ቀይም ስም አይደለም፣ ወዚፋ ነው፣ ስራ ስለነበረ ማለት ነው። ያው ኢብኑል ቀይም የተወለዱት በሂጅራ አቆጣጠር በ691 ዓመተ ሂጅራ ላይ ነው። ደማስቆ የአሁኗ ሶሪያ አካባቢ ላይ ነው የተወለዱት። እና ያው የእሳቸውን ታሪክ ራሱ ለራሱ አንድ ደርስ ነውና ህይወታቸውን መስመር ያስተካከለላቸው ማንነታቸውን ያነጸው ኢብኑ ተይሚያ ነበር። ኢብኑል ቀይም ሲነሱ ኢብኑ ተይሚያ አብረው ይነሳሉ። ኢብኑ ተይሚያ ሲነሱ ኢብኑል ቀይም ይነሳሉ። ኢብኑ ተይሚያ ከግብጽ ወደ ደማስቆ ከተመለሰበት ጊዜ ጀምሮ 712 ዓመት ሂጅራ አካባቢ ላይ እስከ ለተሞታቸው ድረስ ከሱ ጋር ነበሩ። ተቅሪበን ወደ 17 ዓመት ያክል ከኢብኑ ተይሚያ ጋር ነበሩ ማለት ነው። የኢብኑ ተይሚያ አንጋፋ ተማሪ ናቸው። ለዛ ነው ሐፊዝ ኢብኑ ሐጀር አልዐስቀላኒ لو لم يكن لشيخ تقي الدين ابن تيمية من المناقب إلا تلميذه الشيخ شمس الدين ابن القيم إنه لا ابن تيمية رحمه الله تعالى የሚወሳ የሚነገርለት ታሪክ ባይኖር ኢብኑል ቀይም የሳቸው ተማሪ መሆናቸው ብቻ በቂ ነው ይላሉ። طيب ኢብኑ ተይሚያ የሚወሳና የሚነገር ታሪክ ሳይኖረው ኢብኑል ቀይም የኢብኑ ተይሚያ ተማሪ ናቸው መባሉ ብቻ ይበቃል ይሉ ነበር ሐፊዝ ኢብኑ ሐጀር አልዐስቀላኒ። ስለዚህ ብዙ ዑለማዎች ብዙ ተማሪዎችን አፍርተዋል። እና ሐፊዝ ኢብኑ ከሲር የነሱ ተማሪ ናቸው። ሐፊዝ ኢብኑ ከሲር ኢብኑል ቀይምን ሲገልጻቸው ወላ አዕሪፉ ፊ ሃዛ አልዓለም ፊ ዘማኒና አክሰረ ዒባደተን ሚንሁ
እንዳሁን ባለንበት ዘመን እንደ ኢብኑ አልቀይም አላህን የሚያመልክ በዒባዳ ላይ ጠንካራ ሰው አላውቅም ይላሉ። وكذلك حافظ ابن رجب الحنبلي يساتشو تماري ናቸው ابن القيم كان رحمه الله ذا عبادة وتهجد وطول صلاة إلى غاية القصوى በጣም አላህን የሚያመልኩ እጅግ አላህን የሚፈሩ የሆኑ ሰው ነበር። እንደተቃለ ኢብኑ القيم رحمه الله እውቀትን ከሥራ ጋር ያጣመሩ እጅግ በጣም አላህን ፈሪ ዒባዳ ላይ ጠንካራ የነበሩ ነው። የልቦች ሐኪም በመባል ነው የሚታወቁት። ስለ ልቦች ሲናገሩ እጅግ ሰርስሮ ነው መልእክቶቻቸው ልብ ላይ የሚደርሱት ማለት ነው። ለማሳጠር ያክል 751 ዓመት ሂጅራ ላይ ነው እዛው ደማስቆ ላይ ሞተው እዛው የተቀበሩት ማለት ነው። ተቅሪበን ወደ 60 ምናምን ዓመት አካባቢ ወደ 60 ዓመት አካባቢ ቆይተዋል ማለት ነው። ያው እድሜያቸው አጭር ቢሆንም ዛሬም ድረስ ኡማውን እየተጠቀመ ያለ ኪታብ በርካታ ጠቃሚ ኪታቦችን ትተው ነው ያለፉት። ነዛዱል መዓዲ ራሳቸው ኪታብ ነው። መዳሪጁ ሳሊኪን አልዋቢል الصيب ራሳቸው ነው። مفتاح دار السعادة هذه الأرواح روضة المحبين ብዙ ኪታቦች አሏቸው። طيب ስለዚህ ኢንሻአላህ ይሄም አዳእ ወደዋ የራሳቸው ኪታብ ነው ግን ሙኽተሰር ነው። እንዳልኳችሁ ሙኽተሰር ከጊዜም አንፃር ሙኽተሰርን መቅራቱ የተሻለ ነው። ኦንላይን ላይ የሆኑ ቂራአቶች አጫጭር ቢሆኑ የተሻለ ነው። ምክንያቱም ብዙ ሰው የተለያዩ ፕሮግራሞችም ስለሚኖሩበት ሊያስጠቅሙ ይችላሉ የተባሉ ኪታቦችን በአጭሩ ማቅረቡ የተሻለ ነው። اختصار ያደረጉት الدكتور أحمد بن عثمان ابن أحمد المزيد ይባላሉ። ያው ሌሎችም ሙኽተሰር አድርገውታል ይህን ኪታብ እነ ናሲር ኢብኑ ሷሊህ አልዑሽዊ እሳቸው ሙኽተሰር አድርገውታል ማለት ነው። ኢንሻአላህ አላህ Subhanahu Wa Ta'ala ይህን ኪታብ አስጀምሮ እንዳስጨርሰን አላህ Subhanahu Wa Ta'ala እንጠይቃለሁኝ። ይህንን ኪታብ ቀርቶ በዚህ ኪታብ ነው ህይወት የተስተካከለው በዚህ ኪታብ ነው ወደ አላህ Subhanahu Wa Ta'ala የቀረብኩበት ተብሎ የሚታሰብ ለብዙዎች መቀየር ሰበብ እንዲሆን አላህ Subhanahu Wa Ta'ala ጠይቃለሁ ኢንሻአላህ። الشيخ ወይም ወንድማችን ኡስታዝ አብዱረዛቅ ኢንሻአላህ መትኑን ይቀሩልንና ወደ ደርሶ እንገባለን ማለት ነው። ባረከላሁ ፊኩም ተፈضل ለብሩስ أحسن الله إليكم. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. بسم الله الرحمن الرحيم. ولا حول ولا قوة إلا بالله العلي العظيم. ما تقول السادة العلماء أئمة الدين رضي الله عنهم أجمعين في رجل ابتلي ببلية وعلم أنها إن استمرت به أفسدت عليه دنياه وآخرته وقد اجتهد في دفعها عن نفسه بكل طريق فما تزداد إلا توقدا وشدة فما الحيلة في دفعها وما الطريق إلى كشفها فرحم الله من عان مبتلى والله في عون العبد ما كان العبد في عون أخيه أفتونا مأجورين. فأجاب الشيخ الإمام الحمد لله ثبت في صحيح البخاري من حديث أبي هريرة رضي الله عنه عن النبي صلى الله عليه وسلم أنه قال ما أنزل الله داء إلا أنزل له شفاء. وفي صحيح مسلم من حديث جابر بن عبد الله رضي الله عنه قال قال رسول الله صلى الله عليه وسلم لكل داء دواء فإذا أصيب دواء الداء برأ بإذن الله وهذا يعم أدواء القلب والروح والبدن وأدويتها وقد جعل النبي صلى الله عليه وسلم الجهل داء وجعل دواءه سؤال العلماء وقد أخبر سبحانه عن القرآن أنه شفاء فقال تعالى ولو جعلناه قرآنا أعجميا لقالوا لولا فصلت آياته أعجمي وعربي قل هو للذين آمنوا هدى وشفاء.
وقال وننزل من القرآن ما هو شفاء ورحمة للمؤمنين ومن ها هنا لبيان الجنس لا للتبعيض فإن القرآن كله شفاء كما قال في الآية المتقدمة فهو شفاء للقلوب من داء الجهل والشك والريب فلم ينزل الله سبحانه من السماء شفاء قط أعم ولا أنفع ولا أعظم ولا أنجع في إزالة الداء من القرآن. طيب بسم الله الرحمن الرحيم. قال المؤلف ولا حول ولا قوة إلا بالله العلي العظيم. شيخ رحمه الله تعالى كتابتون بسم الله الرحمن الرحيم قالوا وهلا ولا حول ولا قوة إلا بالله العلي العظيم بلو جمروا ولا حول بلهاتم هنا ولا قوة قوام هايل ملم إلا بالله العلي العظيم بل إله يالو كتاب الله سبحانه وتعالى بتشابهون انجال يو بزي مجمراتشو أني تقومها اللهن مدهاني توچنا سايها اللهن نقرقن هايلم هنا بلهات الله سبحانه وتعالى نو ملو لما تقون كذات أياجو من علاتشو ما تقول السادة العلماء تياجو يهنو ما تقول من تلالج علاتشو السادة العلماء يتكبر علماء من يلالو أئمة الدين يدين مريهونوت علماء رضي الله عنهم أجمعين الله كهلاتشوم يوددنا عندو يتكبر علماء يدين مريوت من يلالو من أينت من لا شيء تعلو بمن زوري علي في رجل بهونسو ابتليه يا سو دمو من دنو يتفتنا يهونا ببلية بهونش جبهتنا بهونش ችግር يتفتنا يهونا سو بس ላይ ምን ይላሉ وعالم ያወቀ የሆነ ሰው ነው የተፈተነው ሰው ደግሞ وعالم ያወቀ ነው أنها ይህች ችግር ይህች በልያ ይህች ሙሲባ إن استمرت به በሱ ላይ ከቀጠለችበት በሱ ላይ ከዘወተረችበት أفسدت عليه በሱ ላይ ታበላሽበታለች ዱንያሁ ወአኺረተሁ الدنياውንም አኺራውንም ታበላሽበታለች ይሄን ያውቃል ተፈትኗል የተፈተነበት ነገር ደግሞ በሱ ላይ አብሮት ከዘወተረ الدنياውንም አኺራውንም እንደምታበላሽበት ያውቃል وقد اجتهد በርግጥም ታግሏል ይህች ችግር ትልቅ የሆነ ችግር መሆኗን አውቋል ዝም አላለም ግን وقد اجتهد برغتم ታግሏል في دفعها እሷን ለመከላከል عن نفسه ከራሱ ላይ ለመከላከል ታግሏል بكل طريق በሁሉም መንገዶች ታግሏል ከራሱ ላይ ለማንሳት ይህንን ወንጀል ይህንን ችግር ከራሱ ላይ ለማንሳት በጣም ታግሏል ግን فما تزداد አትጨምርም إلا توقدا مكتاتلننا وشدة برتاتن እንጃት ጨምርለት ከዛ ወንጀል መውጣት ይፈልጋል ከዛ ሱስ መውጣት ይፈልጋል ከዛ ጥፋት መታቀብ ይፈልጋል ነገር ግን መከታተልና ብርታትን እንጂ አትጨምርለት فما الحيلة في دفعها حيلة مفتهو ምንድነው እሷን ለማንሳት وما الطريق من قرس من دنو إلى كشفها السوان كالسلاي لمقلب فرحم الله زنلت من أعان مبتلى يتفتن سو يقزيهون سو الله زنلت والله في عون العبد الله باريان بمقز لينو ما كان العبد بارياس كالدرس في عون أخيه ወንድሙን በማገዝ ላይ ወንድሙን በመርዳት ላይ እስካለ ድረስ አላህ ባሪያን ያግዘዋል አፍቱና ማእጁሪ ምንዳችሁን ከአላህ የምታገኙ ስትሆኑ
በዚህ ላይ ምን ላይ ስጡን ብሎ ጠየቃቸው። የጥያቄ ሁላችንም ጥያቄ ነው። ጥያቄው የተፈተነበት ወንጀል ትልቅ ወንጀል መውጣት ይፈልጋል። ግን ከዛ ወንጀል ለመውጣት በታገለ ቁጥር እየባሰበት ይመጣል። መጨረሻ ላይ ይመጣል። ጠያቂው የተፈተነበት ወንጀል ሐራም የሆነ ፍቅር ነበር። ሐራም የሆነ የፍቅር ግንኙነት ነበር። አሁን ላይ ያለው ወጣት እጅግ አሳሳቢ የሆነ ጥያቄ ነው የጠየቀው። ቀላል የሚባል አይደለም። ሼኹ ስለ ፍቅር ብቻ ሳይሆን ግን እንዳጠቃላይ ምን ላይ ሰጡ። በእርግጥ ፍቅርም ቀላል የሚባል በሽታ አይደለም። ብዙዎችን አሳብዷል። ብዙዎችን ከአላህ አርቋል። ብዙዎችን ዲናቸውንም አስቀይሯል። ብዙዎችን አስለቅሷል። ቀላል በሽታ አይደለም። ግን ኢብኑል ቀይም ረሂመሁላሁ ተዓላ መልሱ ጠቅላይ የሆነ ሁሉንም በሽታዎች ሁሉንም የወንጀል አይነቶች ያጠቃለለ ነው። ዛሬ ላይ ወጣቱ የሚጠይቀው ራሱ ነው። ይህንኑ ጥያቄ በሚመስል መልኩ የሚጠይቁ ብዙ ናቸው። ብዙ ጥያቄዎች በቦት በኩል ይመጣሉ። ሐራም ነገር በመመልከት ተፈትኛለሁ። ሐራም ነገሮችን እየተመለከቱኝ ከዛ ነገር መውጣት ፈልጋለሁ ግን መውጣት አልቻልኩም። ሐራም መመልከት ብቻ ሳይሆን ሐራምን ነገር ከተመለከተ በኋላ በሐራም የዘር ፈሳሽን የራሱ በማውጣት ማለት ነው። እልስቲምና በዚህ ተፈትኛለሁ። ከዚህ መውጣት እንዴት ነው የምችለው? በፍቅር ተፈትኛለሁ። እንዴት ነው ከዚህ ወጥመድ መውጣት የምችለው? የየዕለቱ ጥያቄዎች ናቸው የወጣቱ። نعم. فأجاب الشيخ الإمام الشيخ ابن القيم رحمه الله من الله يسد الحمد لله ثبت في صحيح البخاري. الحمد لله قالوا بهلا ثبت في صحيح البخاري. بصحيح البخاري لا يترقق من حديث أبي هريرة رضي الله عنه عن النبي صلى الله عليه وسلم. كأبو هريرة تستلال في حديث رسول عليه الصلاة والسلام أنه قال منالو ما أنزل الله داء إلا أنزل له شفاء. الله بشتان على وردم إلا أنزل له شفاء كالسقا ويمدمو لسو مدهانيتن عبرو يا ورد اللت بهون جالو رسول عليه الصلاة والسلام بلو حديث أمدت اللت. وفي صحيح مسلم من حديث جابر بن عبد الله رضي الله عنه قال رسول الله صلى الله عليه وسلم. إمام مسلم بزقبوت حديث دمو جابر بن عبد الله رضي الله عنه باستلالفوت حديث لي لكل داء دواء. لأيان داندو بشتا مدهاني تالو فإذا أصيب كتغنى دواء الداء يبشتا ومدهاني كتغنى برأ بإذن الله بالله سبحانه وتعالى فكار يشرح بالله فكار كزي بشتا يشرح. شوفوا ابن القيم رحمه الله تعالى مجمريا يتأكسد سلو انجلو سايهون مجمريا تسفاستت. يهنا امام الرازي እንደሚሉትም ينبغي للطبيب أن يوهم المريض بالصحة ويرجه بها معنى الكلام. عند حكيم هنا سو በሽተኛን ተስፋ ሊሰጠው ይገባል። ተስፋ ሊያደርግለት አብሽር ትሽራለህ፣ አብሽር በደንብ ይሻላል ብሎ ተስፋ ሊሰጠው ይገባል። መጀመሪያ ላይ ምን አሉት? ለእያንዳንዱ በሽታ መድኃኒት አለው። ስለዚህ ሰውየው ከዚህ በኋላ የሚሰጠውን መድኃኒት በደንብ ይከታተላል ማለት ነው። ስለዚህ ኢንሻአላህ እያንዳንዱ በተለያየ ወንጀል ተፈተነ ከዛ ወንጀል መውጣት ያቃተው እያንዳንዱ ወንድም እህት ሁሉም መድኃኒት አለው። ይህ ኪታብ ኢንሻአላህ እዚህ ውስጥ ይጠቅሳል ማለት ነው። نعم. قال وهذا يهال ابن القيم يعم تقللو ييزال. አሁን የተጠቀሰናቸው ሐዲሶች أدواء القلب يقلب مدهانيتم والروح طيب يا روحنم يمنفسنم والبدن يا أكالنم وأدويتها يسوان مدهانيتوچن تقللو ييزال. أدواء القلب يقلبن بشتا والروح يرهنم والبدن يا أكالنم وأدويتها
የሷንም መድኃኒቱን ጠቅልሎ ይይዛል ብዙዎቻችን ይህ ሐዲስ ትዝ ሲለን ኖርማል የሆኑ እንደዚህ ሐኪም ቤት ያሉ ህክምናዎች በባህላዊ ህክምና እንደዛ ነው የሚመስለን እንደዛ አይደለም ሁሉንም ጠቅልሎ ይይዛል وقد جعل النبي صلى الله عليه وسلم رسول عليه الصلاة والسلام أدرجوال الجهل جهلنا أدرجوال داء من أرجوتها بشيت أدرجوال وجعل أدرجوال دواء السندمو مدهانيتون سؤال العلماء علماء وشلمت أيك أدرجوتها جهلنا بشيتانو السندمو مدهانيتو علماء وشلمت أيكنا رسول عليه الصلاة والسلام من حديث جابر بن عبد الله رضي الله عنه يا رسول عليه الصلاة والسلام صحاباوች የሆነ ቦታ ላይ በወጡበት ጉዞ ላይ ከነሱ ከጓደኛቸው አንዱ صحابه احتلام ይሆናል ከዛ በኋላ ያው ራሱም ላይ ተጎርቷል ራሱ ላይ ቁስል አለበት ይሄ መታጠቡ ስላሰጋው احتلام ከሆነ መታጠብ ግዴታ ስለሆነበት በሚል صحاباዎችን ጠየቃቸው فهل تجدون لي رخصة في التيمم እንዳው ተየሙም ማድረግ ይበቃልኝ ይሁን እስኪ በዚህ ላይ رخصة ታገኙልኝ ከሆነ ብሎ ጠየቃቸው صحاباዎችን فقالوا ما نجد لك رخصة وانت تقدر على الماء فاغتسل አሉት ወሃያ ያገኘ እኛ ተየሙም አንፈቅድልህም ስለዚህ ታጠብ አሉትና ታጠበና ሞተ የተሳተ የሆነ ፈትዋ ሰጡት ከዛ ተመለሱና ወደ ረሱል አለይሂ ሰላቱ ወሰለም የተከሰተውን ክስተት ሲነግሯቸው قتلهم الله ገደሉት አላህ ይግደላቸውና አላ ሰአሉ اذ لم يعلموا فانما شفاء العي السؤال ما ያውቁ ከሆነ በማያውቁበት ጊዜ አይጠይቁም ነበር العي የጅህልና መድኃኒቱ ጥያቄ ነው አሉ ማለት ነው ስለዚህ ለዛ ነው رسول عليه الصلاة والسلام جهلنا بشيت أدرجوتال يالو مالتنا نعم قال وقد أخبر سبحانه تراتي التجبى الله سبحانه وتعالى تناقرول عن القرآن سل القرآن أنه شفاء السوء مدهانيت مهون الله سبحانه وتعالى تناقرول فقال تعالى الله من لا ولو جعلناه بالنادر قونرو على الله ይህን ቁርአን ብናደርገው ኑሮ የዛን ጊዜ ሙሽሪኮች ምን አሉ እንዳው ይህ ቁርአን ከአረበኛ ቋንቋዎች ሆኖ በነበር እንደ ተውራት እንደ ዘቡር ሌሎች ቋንቋ يعني ኪታቦች እንደሆኑት ይህ ቁርአን ምን አለ ከአረበኛ ቋንቋዎች ሆኖ በነበር በጣም ጥሩ ነበር ኩለኛ ሲሉ አላህ ምን አለ ወለው جعلناه ብናደርገው ኑሮ ቁርአንን የሚነበብ ቁርአን ብናደርገው አዕጀሚያን ከአረበኛ ቋንቋዎች የሚነበብ የሆነ ቁርአን ብናደርገው ለቃሉ ይሉ ነበር እነዛ ሙሽሪኮች لولا فصلت اي هل بينت አትብራራም ነበር አያቱሁ አናቅጾቹ አይብራሩም ነበርነ طيب ማለት لو فعلنا ذلك كما ارادوا لك እነሱ እንደፈለጉት እንደው ብናደርገው ደግሞ እንደዚህ አይነት ሌላ ምክንያቶችን መጥቀሳቸው አይቀርም ነበር ይህ ብቻ አይደለም ሌላ ምክንያት አላቸው أعجمي وعربي أعجمي هذا القرآن وعربي ولسان الذي أنزل عليه عربي هذا لا يكون إنكارات شونوي أعجمي إيه قرآن كعربية قنقوش وعربي قرآن التورد بس ودمو عرب إيه ما يهون بلا هون يستبابلون نبر الشاهد قل بله بلاتشو هو قرآن للذين آمنوا لنزي على آمنوا هدى كناتشان وشفاء هذا هو الشاهد مدهانيتنا قرآن مدهانيتنا وقال الله دمو بليلا بسورة الإسراء عليه من الله وننزل النوردالن من القرآن كقرآن النوردالن ما هو يهونا شفاء مدهانيت يهونا ورحمة أزنات يهونا للمؤمنين الأمان يجم أزنات يهونا النوردالن على مالتنا الله سبحانه وتعالى
نعم شيخ قرأتها نعم بالضبط تنش قرارة المستري مولانا تنش أوكي إن شاء الله. طيب قال ومن قالوا شيخ ابن القيم ومن أزيبوت علي من يمتلو مالتهم سورة الإسراء علي وننزل من القرآن يملو ها هنا أزيبوت علي الشيخ لو تغير المكان بارك الله فيك. طيب الشبكة إن شاء الله يقرر هذا التوتع لا يحفظ أوكي كان يبتشا كان سكن أنت يسمى نفس جمال ما اللي يسمى تش مقررات نقرأ. طيب بوت عليك أي عندي قال ومن من يمتلو الزهلا عفوا إن شاء الله ندري مسلمين وننزل من القرآن يملو مالتنا ها هنا زيبوت علي لبيان الجنسي لبيان لما برارتنا الجنسي أينة زر لما برارتنا لا للتبعيض كفيل لما لتير اللم مالت من بدأ بزو ترجو مالات እዚህ ላይ እዚህ ቁርአን አንቀጽ ላይ የተፈለገው ምን ለተብዒድ የምታገለግልበት ቦታ አለ ሊባያን الجنس ስለተለያየ አለው እዚህ ጋር የተፈለገው ግን ሊባያን الجنس ነው አንድ ነገር ምን አይነት ወይ ደግሞ ምን ዘር እንደሆነ የታይፕ ኦፉን ለመግለጽ ነው طيب ለምሳሌ ያው ግልጽ እንደሆነላችሁ አፍወን መጃሉ ቦታው ባይሆንም እንኳን ለተብዒድ የሚመጣበት ጊዜ ለምሳሌ አከልቱ من الخبز ከዳቦ በላሁ ሲል ምን ሆነ እዚህ ላይ ለተብዒድ ነው ከዳቦ የተወሰነውን ማለት ነው አው ተሰደቅቱ ሚማል እንደሚለው ማለት ነው ግን የሁኔታውን ለመግለጽ ነው ሲሉ هذا باب من خشب ሊል ይችላል ሰውየው ይህ ከእንጨት የሆነ በር ነው ሲል ምን ሲጠቀም ያው የእንጨት መሆኑን ለመግለጽ እንደሆነ አይነት طيب ስለዚህ እዚህ ጋር ለተብዒድ አይደለም ከቁርአኑ ግማሹ መድኃኒት ነው ማለትን ተፈልጎበት አይደለም فإن القرآن مكنياتهم قرآن كله شفاء هلم مدهانتنا كما قال في الآية المتقدمة بلفوا القرآن انكس لاي مالتهم سورة الفصلت لاي عند التجلسة طيب قل هو للذين آمنوا هدى وشفاء لكن دالو مالتنا فهو القرآن شفاء مدهانتنا للقلوب لقلبوش مدهانتنا من داء الجهل كجهلنا بالشتاء والشك كترطاري بالشتاء والريب عندنا شك فلم ينزل الله سبحانه طرات يتجبوا جيت الله على وردم من السماء كسماء على وردم شفاء قط مدهانة بفصم على وردم أعم እጅግ ሁሉንም ጠቅላይ የሆነ أعم ለሁሉም በሽታ የሚሆን ማለት ነው ولا أنفع እጅግ ጠቃሚ የሆነ ولا أعظم እጅግ ትልቅ የሆነ መድኃኒት ولا أنجع በጣም ውጤታማ የሆነ ፍቱን የሆነ መድኃኒትን አላወረደም في إزالة الداء بشتان بماسوقر لاي من القرآن كقرآن بلاي كقرآن التشالة الله سبحانه وتعالى على وردم بلو يا قرآنا مدهانية النت قال لسؤال نعم تفضل شيخ أحسن الله إليكم وقد ثبت في الصحيحين من حديث أبي سعيد رضي الله عنه قال انطلق نفر من أصحاب النبي صلى الله عليه وسلم في سفرة سافروها حتى نزلوا على حي من أحياء العرب فاستضافوهم فأبوا أن يضيفوهم فلدغ سيد ذلك الحي فسعوا له بكل شيء لا ينفعه شيء فقال بعضهم لو
أتيتم هؤلاء الرهط الذين نزلوا على حينا لعله أن يكون عند بعضهم شيء فاتوهم فقالوا يا أيها الرهط إن سيدنا لدغ وسعينا له بكل شيء لا ينفعهم شيء فهل عند أحد منكم من شيء؟ فقال بعضهم نعم والله إني لأرقي ولكن والله لقد استضفناكم فلم تضيفونا فما أنا براق حتى تجعلوا لنا جعلا فصالحوهم على قطيع من الغنم فانطلق يدخل عليه ويقرأ الحمد لله رب العالمين فكأنما نشط من عقال فانطلق يمشي وما به قلبه فأوفوهم جعلهم الذي صالحوهم عليه فقال بعضهم اقتسموا فقال الذي رقى لا نفعل حتى نأتي النبي صلى الله عليه وسلم فنذكر له الذي كان فننظر بما يأمرنا فقدموا على رسول الله صلى الله عليه وسلم فذكروا له ذلك فقال وما يدريك أنها رقية ثم قال قد أصبتم اقتسموا واضربوا لي معكم سهما فقد أثر هذا الدواء في هذا الداء وزاله حتى كأن لم يكن وهو أسهل دواء وأيسره ولو أحسن العبد التداوي بالفاتحة لرأى لها تأثيرا عجيبا في الشفاء ومكثت بمكة مدة تعتريني أدواء ولا أجد طبيبا ولا دواء فكنت أعالج نفسي بالفاتحة فأرى لها تأثيرا عجيبا فكنت أصف ذلك لمن يشتكي ألما فكان كثير منهم يبرأ سريعا ولكن ها هنا أمر ينبغي التفطن له وهو أن الأذكار والآيات والأدعية التي يستشفى بها ويرقى بها هي في نفسها نافعة شافية ولكن تستدعي قبول المحل وقوة همة الفاعل وتأثيره فمتى تخلف الشفاء كان لضعف تأثير الفاعل أو لعدم قبول المحل المنفعل أو لمانع قوي فيه يمنع أن ينجع فيه الدواء وقال أبو ذر يكفي من الدعاء مع البر ما يكفي الطعام من الملح. طيب بارك الله فيك. قال وقد ثبت في الصحيحين من حديث أبي سعيد رضي الله عنه صحيحين ሁለቶቹ ሷሂህ የሆኑ የሐዲስ መዛግብቶች ቡኻሪና ሙስሊም በእነሱ ውስጥ ተረጋግጧል من حديث أبي سعيد كأبو سعيد حديث باستلالفው قال من على أبو سعيد انطلق تጓዙ ወጡ نفر የሆኑ የረሱል من أصحابنا صلى الله عليه وسلم ከረሱል عليه الصلاة والسلام ባልደረባዎች የሆኑ ሰዎች የሆኑ ሱሐባዎች ማለት ነው ወጡ في سفرة سافروها ከተጓዙት ጉዞዎች መካከል በአንዱ ጉዟቸው ማለት ነው ብዙ ጉዞዎች አሉ በእነዛ ከጉዞዎቻቸው መካከል ወጡ ማለት ነው حتى نزلوا እስኪያርፉ ድረስ على حي ጎሳ من أحياء العرب كعرب ጎሳዎች የሆነች አካባቢ ላይ እስኪያርፉ ድረስ فاستضافوهم እንግድነትን ጠየቋቸው فطلبوا منهم الضيافة እንግዳ አድርገው እንዲቀበሏቸው ጠየቋቸው እነዚህ የረሱል عليه الصلاة والسلام ሱሐባዎች ማለት ነው فأبوا እንቢያሉ أن يضيفوهم እንግዳ አድርገው ሊቀበሏቸው ግን ፍቃደኛ አልሆኑ ማለት እነዛ ያረፉባቸው ጎሳዎች እንግዳ አድርገው ሊቀበሏቸው ፍቃደኛ አልሆኑም ማለት ነው نعم فلدغ تندف سيد ذلك الحي يزا ጎሳ አለቃቸው ተነደፈ በባብ ሊሆን ይችላል طيب እንግዲህ በመንገድ ላይ ናቸው የሆነ ቦታ ላይ አረፉና እዛ ያረፉበት ቦታ ላይ እንግድነትን ጠየቋቸው እንግዳ የሚያስፈልገውን ነገር ማረፊያ እንዳመቻቹላቸው ምግብ እንዳመቻቹላቸው ረሱል አለይሂ ሰላቱ ወሰለም من كان يؤمن بالله واليوم الآخر فليكرم ضيفه በአላህና በመጨረሻው ቀን የሚያምን የሆነ ሰው እንግዳውን ያክብር ይላሉ ረሱል አለይሂ ሰላቱ ወሰለም እና እነዚህ ሰዎች ግን አልተቀበሉም ከዛ فلدغ تندف سيد ذلك الحي የዛ ጎሳ አለቃቸው ዋናቸው ተነደፈ ሉዲገ ብዙ ጊዜ ይቃል እንደ ባብ ሊሆን ይችላል በመሳሰሉ እንስሳቶች
ባፋቸው ወይም ደግሞ በመርዘኛ ጥርሳቸው ፋንጋ ነው የሚባለው በዛ የሚያደርጉት አደጋ ለድግ ይባላል። ለድግ ለስዕና ነሽ ልዩነት ስላለው طيب ለምንድን ነው እንደዚህም እንመጣበታል ኢንሻአላህ። ለስዕ ደግሞ ልክ እንደ ንብ ሊሆን ይችላል፣ ጊንጥ ሊሆን ይችላል። የመሳሰሉት ነፍሳቶች መውጊያቸው ላይ ባለው ጫፍ ተጠቅመው የሚያደርጉት ደግሞ ለስዕ ይባላል። ለንብ ለጊንጥ እነዚህ እዛ ውስጥ አይገቡም የሚሉ አሉ። ነሽ ደግሞ እንደ ውሻ ሊሆን ይችላል፣ አንበሳ ሊሆን ይችላል። ጥርሳቸውን ተጠቅመው የሚያደርጉት አደጋ አላየሃል ፈሉዲጋ ምን አለ ተነደፈ ሰይዱ ذلك الحي የዛ ቀሪያ የዛ ጎሳ አለቃቸው ፈሰዑ ለሁ ለሱ ተሯሯጡለት بكل شيء በሁሉም ነገር ተሯሯጡለት ግን لا ينفعه شيء ምንም ነገር ግን አይጠቅመው እሱን ለማዳን ከዚህ ህመሙ ለማውጣት ብዙ ነገር ሞከሩ ነገር ግን ሊጠቅመው አልቻለም فقال بعضهم ከነሱ ከፊሉ አለ አንድ አላህ ማስተዋልን የሰጠው አካል ሊሆን ይችላል ምን አላቸው ለው አተይቱም ብትመጧቸው بمعنى ብትሄዱ هؤلاء الرهطة እነዛን ስብስቦች እነዛን የወንድ ስብስቦች የረሱል አለይሂ ሰላቱ ወሰለም ሱሐባዎች ማለት ነው ረህጥ የሚባለው ከ3 እስከ 10 ያለ የወንዶች ስብስብ ረህጥ ይባላል የሱሐባዎች ቁጥር እንደዛ ነበር እና ወደ እነሱ ብትሄዱና الذين نزلوا እነዛ ያረፉ የሆኑት በእኛ ሰፈር ማለት ነው እኛ ባለንበት ያረፉ የሆኑት እነሱን ብትመጧቸው لعله ምናልባት አየኩነ ሊኖር ይችላል عند بعضهم እነሱ ዘንድ ከከፊላቸው ዘንድ شيء የሆነ ከፈውስ ሊሆን የሚችል ለመድኃኒት ሊሆን የሚችል የሆነ ነገር ሊኖራቸው ይችላል እንደው ምን አለ እነዛን እንግዶች ሄደን ብንጠይቃቸው አለ ማለት ነው ከነሱ ውስጥ አንዱ فأتوهم ከዛ እነሱን መጧቸው ወደ እነሱ ሄዱና فقالوا አሏቸው يا أيها الرهط እናንተ ስብስቦች ሆይ إن سيدنا لدغ የኛ እኮ አለቃችን ተነደፈ وسعينا له ለሱም ተሯሯጥንለት بكل شيء በሁሉም ነገር ያድነዋል ከዚህ ስሜት ከዚህ ህመም ያወጣዋል ብለን ያሰብነውን ነገር ሁሉ ሞከር لا ينفعه ነገር ግን بكل شيء لا ينفعه طيب ነገር ግን ምንም ነገር ሊጠቅመው አልቻለም ያ የተሞከረው ነገር ሁሉ ሊጠቅመው አልቻለም አልጠቀመውም فهل عند أحد منكم من شيء እንደው ከናንተ ውስጥ ከመካከላችሁ የሆነ ነገር ያለው አለ ለመፍትሄ የሚሆን ለህክምና የሚሆን ከናንተ ውስጥ ይኖራል ወይ ብለው ጠየቁ ማለት ነው فقال بعضهم ከነዚህ ከረሱል አለይሂ ሰላቱ ወሰለም ባልደረባዎች መካከል አንዱ አለ والله اني لارقي والله اني ሩቅያ አደርጋለሁኝ ولكن ነገር ግን والله بالله ምናለው استضفناكم እንግዳ እንጠየቅናችሁ እንግዳ አድርጋችሁ እንድትቀበሉን ጠየቅናችሁ فلم تضيفونا እናንተ ግን እንግዳ አድርጋችሁ እኛን አልተቀበላችሁን አያችሁ ስለዚህ ምን አለ فما انا براقين እኔ ሩቅያ አላደርግም حتى تجعلوا لنا ለኛ እስክታደርጉልን ድረስ جعلا ለዛ ክፍያን طيب ለዛ ለምን እናደርግላችሁ ሩቅያ ክፍያ ካልሰጣችሁን እኛ አላደርግም ይሄ አያችሁ መልካም ነገር የምታደርጉት መልካም ነገር ለማንም ይሁን የሆነ ሰዓት ላይ ይጠቅማቸዋል በአላህም በኩል በሰውየውም በኩል ማለት ነው እንግዳ አድርገው ቢቀበሏቸው አይጠይቃቸው ነበር نعم فصالحوهم እነዚህ ጎሳዎች ተስማሟቸው على قطع من الغنم ከሆኑ ከበግ ፍየል ሊሆን ይችላል قطع ማለት አንድ እረኛ የሚነዳው ከነሱ የሆነውን ክፍል ሊሰጧቸው ተስማሙ ብዙ ነው 10ም 20ም ሊሆን ይችላል طيب كذا فانطلق يتفل عليه بس لا تف ማለት ጀመረ ويقرأ مقراتم جمره الحمد لله رب العالمين سورة الفاتحة مقرات جمره በዚህ ተስማሙ ሊሰጧቸው ከዛ እሱ ጋር ሄደና መቅራት ጀመረ ሱረቱ الفاتحة ማለት ግን ምን ሆነ فكأنما سبحان الله
ይሰውዬ ሆነ نشط من عقال ልክ ከገመድ እንደተፈታ ታስሮ ልክ እንደተፈታ እንስሳ طيب ልክ የሆነ እንስሳ ታስሮ ሲፈታ ይሮጣል አይደል فانطلق يتفل عليه ويقرأ ሲቀራበት فكأنما نشط من عقال فانطلق يمشي مهر جمر سويه وما به قلبة قلب أي ألم منم بشتا سينوربت طيب فأوفوهم كزام مولاتشو سطواتشو جعلهم الذي يانن كفياتشون صالحوهم عليه يتسمم مبتي هونون كفياتشون سطواتشو فقال بعضهم كالنزي كصحابة وش مكاكلا عندنا لا يقتسموا تكفافلوا نكفافل أين طيب سطواتشو النزيهم بقوش تكفافلوا على فقال الذي رقي يا يقرأوا صحابة من لا لا نفعل إهم بفصم أن نرقم أن نكفافلهم حتى نأتي النبي صلى الله عليه وسلم رسول عليه الصلاة والسلام زند سانهد فنذكر له الذي كان يا يهونون بعدك على سانا وسالاتشو سراشين تككلنا ويدلم የተግባራችን ትክክል አይደለም ብለን ለረሱል አለይሂ ሰላቱ ወሰለም ሳንነግራቸው በፍጹም ይሄንን ነገር አናደርግም አላቸው ማለት ነው ከዛ ፈነንظر بما يأمرنا በምን እንደሚያዙን ሳንመለከት ማለት ነው ረሱል አለይሂ ሰላቱ ወሰለም ዘንድ ሄደን እንደዚህ ያደረግን የተግባራችን እንዴት ነው እንደዚህ ሰጡን ብለን ሳንነግራቸው አንከፋፈልም አሉ ማለት ነው فقدموا على رسول الله صلى الله عليه وسلم ودى رسول عليه الصلاة والسلام هيدنا فذكروا له ذلك يهن النقل لرسول عليه الصلاة والسلام وصل لاتشو لرسول عليه الصلاة والسلام نقراتشو يهونون كستات مالت رسول منالو فقال وما يدريك من أسوك أنها رقية يجي صوت الفاتحة رقية مهنوان من أسوك هلود قداون إياس أدكو لتنو مالتنو ثم قال كزام رسول عليه الصلاة والسلام منالو قد أصبتم برقتم تككلنيون أغنيتاچوال تكباراتشو تككلو والتساساتشو مقبلاتشوم تككلو مالتاچو اقتسموا تكفافلوا يا يتسطاچوتن كفيا تكفافلوا واضربوا لي معكم سهما لني دمو አድርጉልኝ ከዚህ ከምትከፋፈሉት ድርሻ አድርጉልኝ አሉ ረሱል አለይሂ ሰላቱ ወሰለም ይሄን ያሉት ረሱል አለይሂ ሰላቱ ወሰለም ሱሐባዎችን እንዳረጋጓቸው ነው የሰሩት ስራ ምን ያክል ትክክል እንደሆነ የበለጠ ልባቸው እንዲረጋጋ ነው ከነሱ ለኔ ማካፈሉኝ ያሉት ማለት ነው ስለዚህ ከዚህ ሐዲስ የምንወስደው الشيخ فوزان حفظه الله تعالى እንደሚሉት ቁርአን من امراض الحسيه ሊዳሰሱ የሚችሉ ለነሱም ህክምና ነው ይሄ ለጅኒ ለምናምን ነገር እንደሚሆነው ሁሉ አሁን ተመልከቱ ሰውየው ሉዲጋ ነው አይደል ተነደፈ ነው በባብን የተነደፈው ይሄ امراض الحسيه ነው ግን ለዛ መድኃኒት ሆኖ ማለት ነው ያንን እንይዛለን وكذلك ሩቃያ የሚያደርግ ሰው ክፍያ መቀበል እንደሚቻል ሼክ ፈውዛን ይጠቅሳሉ ነገር ግን እንደ ስራ አድርጎ ልክ ፋርማሲ መስል ከፍቶ ይሄንን ማድረግ እንደሌለበት ተፈቅ አድርገው ይናገራሉ طيب የዚህ ሐዲስ ምን ይዘው ማለት ነው ስለዚህ ምን አሉ ሼክ فقد اثر برغتم ተጽኖ አመጣ هذا الدواء في هذا الداء هذا الدواء يحكمنا في هذا الداء በዚህ በሽታ ላይ ተጽኖ አመጣ طيب وازاله اسوغدو حتى كأن لم يكن በሱ ላይ እንዳልነበረ ሲሆን ማለት ነው ልክ ሰውየው እኮ ተቀርቶበት ሲያልቅ فكأنما نشط من عقال ብለናል አይደል ልክ በሽታው እንዳልነበረበት በሚሆን መልኩ ምን አለው አስወገደው وهو اسهل دواء ይሄ በቁርአን ህክምና ማድረግ ገሪ ሆነው ቀላል ሆነና አስሃሉ ቀላል ወአይሰሩ ገሪ ሆነው ህክምና ነው طيب በጣም ገር ነው
በጣም ቀላል የሆነ ህክምና ነው ወለው احسن العبد ወሩ አንድ ባሪያ እኮ ቢያሳምር ቢያስተካክል التداوي بالفاتحة በፋቲሃን ህክምናን ፋቲሃ ህክምና ማድረግን በራሱ ቢያስተካክል ይሄ ነገር ቢለምድበት መስፈርቱን አሟልቶ ቢያደርግ لرأى لها ለሷ ይመለከት ነበር تأثيرا عجيبا في الشفاء تأثيرا ተጽዕኖን ይመለከታል عجيبا في الشفاء በህክምና ላይ ትልቅ የሆነን የሚገርም የሆነን ተጽዕኖ ይመለከታል طيب በሷ ቢያስተካክል ምንድነው ማስተካከል ይመጣሉ ዝላይ قال رحمه الله ومكثت بمكة بمكة ቆየሁኝ አሉ مدة توسنا ያክል ቆየሁኝ تعتريني أدواء ወደኔ በሽታዎች እየመጡኝ እያስቸገሩኝ በመካ ቆይታቸው ላይ ولا أجد አላገኝም طبيبا ሐኪምንም ولا دواء መድኃኒትንም አላገኝም ነበር አሉ ኢብኑል ቀይም የራሳቸውን ታሪክ እየነገሩ ነው የራሳቸውን ክስተት እየነገሩ ነው فكنت ነበርኩኝ وعالج نفسي نفسين حكم ነበር بالفاتحة بفاتحة راسين حكم ነበር فأرى لها لسام من ملكة نبر تأثيرا عجيبا يميقرم يهونن تسنون ملكة نبر لك سياماتشو سورة الفاتحة نقرأ طيب فزا ميقرم يهونن تسنون ملكة له فكنت نبركن أصف ذلك يهنن جلس نبر يهنن عز نبر لمن يشتكي ألما بشتان ለሚያሰሙት ሰው ወይ ደግሞ አመመኝ ህመም እንደዚህ ያደረገኝ ነው ይያለ ለሚነግረኝ ሰው በእህን ነገር ነግረው ነበር እኔ መካ ላይ በነበረ ቆይታ ራሴን በፋቲሃ እንደማከም ፋቲሃ ትልቅ የሆነ የህክምና አያ እንደሆነ እነግረው ነበር ቁርአን መድኃኒት እንደሆነ ነግረን ነበር فكان كثير منهم كنسو ብዙዎቹ ነበሩ يبرأ سريعا ወደው ይሽር ነበር طيب አንደኛው አንዳንድ ጊዜ ተጅሪባ ሲነገር ሰውየው ተሞክሮውን ሲነገር ሰው የማድረግ እድሉ ሰፊ ነው እና ኢብኑል ቀይም እንደዚህ ያሉ ለሰዎች ይነግሯቸው ነበር ማለት ነው ሐቂቃ ይትልቅ የሆነ ትምህርት ነው ብዙዎቻችን ሲያመን ወዴት ነው የምንሮጠው በቁርአን ላይ ያለን እምነት ምን ያክል ነው ቁርአን ምን ያክል እንደሚያደን ምን ያክል መድኃኒት እንደሆነ ብዙዎቻችን እናውቃለን ወይ አን ሩቃ ቤት መሄድ ምናምን አይደለም ራሳችሁ መቅራቱ ነው طيب ሩቃ ቤት ለመሄድ አትቸኩሉ ራሳችሁ ላይ ለመቅራት ሞክሩ በላጩም እሱ ነው የተሻለውም እሱ ነው ሩቃ ቤት ብትሄጂ ሩቃ ቤት ብትሄድ ያንተን ስሜት አይሰማው ያንተ ህመም አይሰማው ምናልባት ስልኩን እየኮረኮረ ሊሆን ይችላል ሩቃ የሚያደርግልህ ምናልባት ጌም እያየ ሊሆን ይችላል ሩቃ የሚያደርግልህ ትንሾች ናቸው አላህን ፈርተው ሩቃ ሊያደርጉ የሚችሉ አላህ ያዘነላቸው ካልሆኑ በስተቀር ሩቃ ቤት የቢዝነስ መድረክ አይደለም በዚህ ላይ ሰፋ አድርገው ዑለማዎች ይናገራሉ ወደዛ ለመሄድ ከመቸኮላችሁ በፊት መጀመሪያ ራሳችሁ በራሳችሁ ላይ ቅሩ نعم ولكن ነገር ግን አሉ ሼክ ها هنا እዚህ ቦታ ላይ አምሩን አንድ ጉዳይ አለ በቁርአን ህክምና በተመለከተ ቁርአን መድኃኒት ነው نعم ቁርአን ያሽራል ولكن ነገር ግን ها هنا እዚህ ቦታ ላይ አምሩን ጉዳይ አለ ينبغي التفطن له ለሱ ትኩረት ሊሰጠው የሚገባው ጉዳይ አለ ልንገነዘበው የሚገባው ጉዳይ አለ መድኃኒት ናቸው ቁርአን መድኃኒት ናቸው نعم لا ريب ولا شك ምንድነው የምንገነዘበው وهو السم أن الأذكار ذكروች والآيات የቁርአን አንቀጾች والأدعية دعاዎች التي ياتي يستشفى بها መድኃኒት የሚፈለግባቸው የሆኑት ህክምና የሚፈለግባቸው የሆኑ ዚክሮች አያዎች ዱዓዎች
ويرقى بها የሚቀሩባት የሆነች ሩቃ የሚደረጉባቸው አናቀጾች هي في نفسها እሷ ለራሷ ናፊዓቱን ጠቃሚ ናት ሻፊየቱን ሻፊያ ምንድናት የምታድናት ፈውሳላት ለራሷ ታሽራለች ولكن ነገር ግን تستدعي ትፈልጋለች قبول المحل قبول ተቀባይነትን المحل የቦታውን ተቀባይነት ትጠይቃለች ምን ማለት ነው የታማሚውን ተቀባይነት ታማሚው ሊያምንበት ይገባል እስኪ ለሞክረው አይደለም እስኪና ለሞክረህ እንደዛም አይደለም ለሞክረው ማለት አያስፈልግም አምኖበት ነው قبول المحل محل ዝቦታ የታማሚውን ተቀባይነት ትጠይቃለች ሁለተኛ وقوة همة الفاعل وتأثيره وقوة ጥንካሬን ትፈልጋለች همة الفاعل የአድራጊውን የልብ ጥንካሬ ትፈልጋለች የሩቃ አድራጊውን ጥንካሬ وتأثيره የሱንም ተጽዕኖ ትፈልጋለች طيب አድራጊውም ሊያምንበት ይገባል በእخلاص ሊሆን ይገባል ከቢድዓ ከነዚህ ከሽርክያቶች መራቅ ይኖርበታል طيب አላህንም በመፍራቱ ልክ ተጽዕኖ ያደርጋል ለአላህ ባለው ፍራቻ ልክ ተጽዕኖን ማምጣት ይችላል ስለዚህ ሁለት ነገሮች አሉ ማለት ነው አንደኛ የሚቀራበት አካል ለሞከረው ብሎ ሳይሆን አምኖበት አዎ ያድናል ሽፋ ነው ብሎ መሆን አለበት ሁለተኛው ሌላ ሰው ጋር የሚያስቀራ ከሆነ ደግሞ የሚቀራው አካል يعني همة فاعل የልብ ጥንካሬና ተጽዕኖ ልቡ በርግጥ የተሞላ በኢማን የተሞላ በእخلاص የተሞላ መሆን አለበት طيب فمتى تخلف الشفاء ህክምናው በዘገየ ጊዜ አንድ ሰው ይሄን አድርጎ ሩቅያ ተደርጎለት ወይ ደግሞ ሩቅያ በራሱ ላይ አድርጎ ህክምናው ከዘገየበት ካነ ነው لضعف تأثير الفاعل لضعف ደካማ ስለሆነ ነው تأثير الفاعل ለምን ያ አድራጊው ሰው የሱ መዳከም ነው የሱ ተጽዕኖ መዳከም ነው ሩቃ የሚያደርገው ሰው ጋር ክፍተት አለ ማለት ነው አው ወይም ደግሞ لعدم قبول المحل المنفعل ያ ቦታው ስላልተቀበለ ነው ለመቀበል ዝግጁ ስላልሆነ ነው طيب ያ የሚቀራበት አካል ማለት ነው ስለዚህ ወይ ቀሪው ላይ ችግር አለ ወይ የሚቀራበት አካል ላይ ችግር አለ ክፍተት አለ ማለት ነው አው ወይም ደግሞ ሶስተኛ لمانع قوي فيه በሱ ላይ ትልቅ የሆነ ከልካይ ሊኖር ይችላል يمنعው የሚከለክል አይንጃ فيه الدواء መድሃኒቱ እንዳይሰራ መድሃኒቱ ውጤታማ እንዳይሆን የሚከለክሉ ነገራቶች ሊኖሩ ይችላሉ طيب እነዚህ በዱዓዎች እንትን የሚል ከሆነ ዱዓ ይሰራም ዱዓን እንዳይሰራ የሚያደርጉት ነገራቶች አሉ ቀጣይ ላይ ይመጣሉ እነዛ ከልካሊ ነገራቶች መነሳት አለባቸው طيب ስለዚህ መድሃኒት ነው ቁርአን መድሃኒት ነው አው መድሃኒት ነው ብሎ ሊተገበረው ሊሰራበት ይገባል ማለት ነው وكذلك عند حديث على الرسول عليه الصلاة والسلام من حديث أبي سعيد الخدري رضي الله عنه يهون سو ولا رسول عليه الصلاة والسلام متعنا إن أخي يشتكي بطنه على الجو وندمين ده هو دنيا موال يهود كرتات يهود همم على اللبت بلول الرسول عليه الصلاة والسلام سينقراتشو اسقيه عسلا قالوا الرسول عليه الصلاة والسلام ما رادتاو قالوا አሁንም ማጠጣውና ሁለተኛ ቀን መጣ ያ ረሱላህ እንደዚህ ያላችሁ አሁንም ማራጠጡ አሉት በሶስተኛውም ጊዜ እንደዚሁ ሲመጣ ረሱል አለይሂ ሰላቱ ወሰለም ምን አሉት صدق الله وكذب بطن اخيك اسقيه عسلا فسقاه فبرئ الله እውነት ተናገረ የወንድምህ ሆድ ግን ዋሻሉት ረሱል አለይሂ ሰላቱ ወሰለም الله እውነት ተናግሯል يخرج من بطونها شراب مختلف ألوانه فيه شفاء للناس مار مدهانيتنا
አላህ فيه شفاء للناس መድኃኒት ነው እሱ በሱ መድኃኒት አለ ብለዋል طيب ስለዚህ አላህ አይዋሽም የወንድምህ ሆድ ዋሸ ማለት አላመነበትም ማለት ነው መድኃኒትነቱን አላመነበትም ሲጠቀመው ስለዚህ እነዚህ ነገራቶች ሊኖሩ ይገባሉ ማለት ነው وقال ابو ذر رضي الله عنه ابو ذر رضي الله عنه من قال يكفي يبقال من الدعاء كدعاء كو يبقال مع البر كملكام ነገር ጋራ አንድ ሰው ዱዓው ይሰራል አንድ ሰው ዱዓው ተቀባይነት ይኖረዋል ከመልካም ነገር ጋራ ما يكفي الطعام من الملح ما يكفي الطعام ምግብን የሚበቃውን ያክል من الملح ከጨው ምግብ ላይ የተወሰነ ጨው ካደረግን ይበቃል አይደለ ልክ እንደ ዘይት ወይ እንደ ሽንኩርት እንደምናምን ማብዛት አያስፈልግም ልክ እንደዚሁ ዱዓ ውጤታማ ሊሆን ዘንድ طيب ውጤታማ ሊሆን ዘንድ ከመልካም ስራ ጋር ይሄን ያክል ብዙ ዱዓ ቸክ ማለት የማያስፈልግበት ሊኖር ይችላል ሰውየው ከብዙ ነገራቶች ከጸዳ ማይዕ የሆኑ ነገሮችን ካስወገደ ማለት ነው نعم ስለዚህ ሼኹ መጀመሪያ መግቢያቸው ነው ይህ እየነገሩት ያሉት ስለ ዱዓ እየነገሩት ነው ስለ ቁርአን መድኃኒትነት እየነገሩት ነው ቀጣይ ላይ ምን እናነሳው ኢንሻአላህ እጅግ አሳሳቢ የሆኑ ከዚህ በኋላ ነው ኪታቡ መድኃኒቶችን እየጠቀሱ እጅግ ስለ ወንጀል እንዴት መውጣት እንደምንችል ተግባራዊ የሆኑ መልከታዎችንም እያሳዩ ሼኹ ይቀጥላሉ ማለት ነው ኢንሻአላህ ይህ መግቢያው ነው እዚህ ጋር እናቆማለን አላህ Subhanahu Wa Ta'ala ሰምተው የሚጠቀሙ ሰዎች አላህ ያድርገን አላህ ይህንን ኪታብ ለማስተካከላችን ወደ አላህ ለመመለሻችን የተሻለ ህይወት ከአላህ Subhanahu Wa Ta'ala ጋር ለመመስረት ሰበብ እንዳደርገው አላህን እጠይቃለሁ እዚህ ጋር እናቆማለን والسلام عليكم ورحمة الله وبركاته